የኔ ቢጤ ክፍል 11 የመጨረሻውን ክፏል። በዛው ቅጽበት ሜላት መጣች። ቤቱ እርጭ ብለዋል። ግራ የገባች የደነገጠችም ትመስላለች። ደህና ዋላችሁ አለችኝ። ካጎነበስኩበት እምባይን ጠረጌ ቀና በማለት ሰላምታን ሰጠዋት። ቅዱስ ወደ እሷ ማሚ ብሎ ሄዶ ተጠመጠመባት። አቅፋ ሳመችው። እንዴት በጊዜ እንደመጣች ገርሞኛል፣ ግን ልጠይቃት አልፈልግም። እንዳቀረቀርኩኝ ዝም አልኳቲ። ሜላት ዝምታው ስላስጨነቃት ምን እንደተፈጠረ ጠየቀችኝ። እኔ ሳልሆን ቅዱስ፣ እቴቴ ሌላ ቤት ሄደች። ስትናፍቁኝ መጥታችሁ አያለው። ስትናፍቀኝም ናሺ ብላኝ ሄዳለች። እኔ ምንም አልተነፈስኩም። ሜላት ደነገጠች። ትናንትና ለተናገርኩት ነገር ይቅርታ ልጠይቃቸው ነበር በጊዜ የመጣሁት። በጣም አዝናለሁ። ምንም ሳልላት ተነስቼ መኝታ ክፍላችንን ገብቼ ልብሴን ቀየሬ እናቴ መኝታ ላይ ገደም አልኩኝ። ቅዱስ አባባ ተነስ፣ እርቦኛል፣ እራታችንን እንብላ አለኝ። እምቢ ማለት ስላልፈለግኩ ተነስቼ ወደ ምግብ ጠረጴዛ ሄድኩኝ። የቤቱ ቅዝቃዜ በጣም ያስፈራል። ለመጀመሪያ ጊዜ ነው እንደዚህ ቅዝቅዝ አለ ቤቱ ውስጥ ስናመሽ። ሜላትም ጨንቋታል። እንዳትናገረኝ ምን ትበለኝ፣ ዝም እንዳትል ዝም ማለትም አልቻለችም። እሺ ግን የት ነው የሄዱት? እኛ እንውጣ እንጂ መቼ እነሱ ይውጡ አልኩኝ አለች። እጄ የተጠቀለልኩትን ትቼ ላጎርሳት በእጄ የጠቀለልኩትን ትቼ ምንም ሳልላት ከተቀመጥኩበትን ተነስቼ እጄን ታጠብኩ። ደህና ደሩ ብዬ እናቴ ክፍል ገብቼ ተኛው። ሜላት የምትይዘው የምትጨብጠው ጠፍቷታል። ቅዱስም አባባ ከአንተ ጋር መተኛ ትፈልጋለሁ ብሎኝ አጠገቤ መጥቶ ተኛ። ሜላት የበላንበትን አንስታ ክፍላችንን ገብታ ተኛች። በአይኔ እንቅልፍ ሳይዞር ነጋ። እናቴ ጋ ያልደወልኩትን ምንም የምለው ነገር ስለሌለኝ ነበረ። ምክንያቱ እናቴ ቅር ብሏታል። ስለዚህ ደውዬ ምንም አልላትም፣ ዝም ብዬ አደርኩኝ። ጠዋት ከመኝታ የተነስቼ ቅዱስም አስነስቼ ልብሳችንን ቀያይረን ልንወጣ ስንል ሜላት ነቃች። ወዴት ልትሄዱ ነው? ቁርስ ልሰራ ነው ስትል አይተዩ ውጭ እንበላለን ስራ እንዳይረፍድብሽ ብያት ቅዱስን ይዤ ወጣውኝ። ወንድሜ ጋ ደውዬ የቤታቸውን አድራሻ ተቀብዬ እናቴ ጋ ሄድኩኝ። እናቴ ጋ ደርሰን ገና እናቴን ሳያድ ቅዱስ ከመኪናውን ወርዶ እየወረጠ እተቴ ቁርስ ደርሰዋል፣ እርቦኛል አላት። ና ልጂ ቁርስም ደርሰዋል ብላ እኔንም ሰላም ብላኝ ወደ ውስጥ ገባን። እናቴ ሳያት እንባ ተናነቀኝ፣ ግን በፍጹም ማልቀስ አልፈለግኩም። ምክንያቱም እናቴ ሳለቅስ ማየት እንደማትወድ ስለማቅ እናቴ የፊት ፈገግታዋ ምንም አልቀነሰም። ገብተን የተዘጋጀውን ቁርስ በላን። ወንድሜ ጎበዝ ነው፣ ቤቱን አሟልቶላታል። ቁርሴ በልተን ቅዱስም ይዤ ሊወጣ ስል ሜላት ደወለች። ቅዱስ ከትምህርት ሲወጣ እኔ ያወጣዋለሁ አለችኝ። እሺ ብያት ቅዱስን ትምህርት ቤት አስገብቼ እኔም ወደ ስራዬን ገባው። ስራዬን እንደምንም ልስሰራ ዋልኩኝ። ማታ ወደ ቤት ሄድኩኝ። እቤት ስደርስ ግን ማንም ሰው አልነበረም። ከስራ አምሽቼ እናቴ ጋር ሄድኩ። እናቴ ጋር ሄጄ ማምሸት እያማረኝ ሜላት ቀድማኝ ከገባች ትናደድብኛለች ብዬ ቅር እያለኝ ወደ ቤት ሄድኩኝ። እቤት ስገባ ግን ማንም ሰው የለም። ቤቱ ጠዋት ትቼው እንደወጣውኝ ነው። ምንም የተቀየረ ነገር የለውም። እናቴ ክፍል ስገባ የተኛንበትን አልተስተካከለም። ልብሳችንን አነሳስቼ መኝታውን አነጠፍኩት። ወደ እኔና ሜላት ክፍል ስገባ አልተነጠፈም። የቀየረችውን ልብሳ እንኳን አላነሰችም። እሱንም አስተካክዬ ስልኬ ቻርጅ ስላልነበረው እሱን እያደረግኩ ቤቱን ማስተካከል ጀመርኩኝ። ማታ እራት የበላንበትን ሳህን አልታጠበም። ብቻ በአጠቃላይ ቤቱ በጣም ያስጠላል፣ ያስፈራል። እሪ ብዬ ብጮህ ደስ ይለኝ ነበረ፣ ግን አልቻልኩም። ስራውን ሰርቼ ጨረስኩኝ።
እራት መስራት ፈልጌ ግን ቅድሚያ ሜላት ጋር ልደውል ብዬ ስልኬን ከፈትኩት። ሜላት ደውላ ነበረ፣ ግን ባትሪ ዘግቶብኝ ስለሆነ አላየሁትም። መልሼ ደወልኩኝ፣ አልታነሳም። ትንሽ ልጠብቅ አልኩኝ፣ ግን ምንም የመጣ ሰው አልነበረም። በጣም ተበሳጨው፣ ተናደድኩኝ። ግን በቃ ትዕግስት ይኑረህ እያለች ነው እናቴ ያሳደገችኝ። ጠብቄ ሰው ሳይመጣ የሜላት ስልክም አልነሳ ሲለኝ እናቴ ጋር ደወልኩኝ። ሰላም አልኳት። እቤት ማንም እንደሌለ ነገርኳት። እራት ቀርበዋል ና አለችኝ። ተነስቼ እናቴ ጋር ሄድኩኝ። እናቴ ጋር እራት በልተን ትንሽም ተጫውተን ወደ ቤት ተመለስኩኝ። እቤት ስመለስ ሜላት ተኝታ አገኘዋት። ቅዱስም ተኝተዋል። ወደ ሜላት ተጠግቼ ሜላት አልኳት፣ ምን ላድርግህ አለችኝ። በጣም ደነገጥኩ። ስልኬ ስደውልልሽ አታነሽም፣ ስጠብቃችሁም ስትቆሩብኝ እናቴ ጋር ሄድኩኝ አልኳት። አሪፍ ነው፣ ደክሞኛል፣ ማረፍ ፈልጋለሁ አለችኝ። ሜላት እየጠየቅኩሽ ነው፣ ስደውልልሽ ስልክ አታነሽም ለምንድን ነው አልኳት። ሜላት በጣም በመቆጣት ከመኝታዋ ተነስታ ቁጭ አለች። በመጀመሪያ ስደውል ለምን አላነሳህም አለችኝ። ስልኬ ባትሪ ዘግቶ ነበረ፣ እንደ ከፈትኩት ስደውልልሽ አታነሽም፣ ሲጨንቀኝ እናቴ ጋር ሄድኩኝ አልኳት። አሪፍ ነው፣ እኔም ስልኬ መኪና ውስጥ እረስቸው ስለነበረ አሁን ደክሞኛል ደህና ደር ብላኝ ተኛች። ነገሩን ላለመክረር ብዬ እኔም ዝም አልኳት። ልብሴን ቀይሬ ተኛው። ጠዋት ስነሳ ሜላት ተኝታ ነበረ። እስከ ዛሬ እናቴ ነበረች በጠዋት ተነስታ ቁርስ ሰርታ ቅዱስን አልብሳ እኛንም የምትቀሰቅሰን። አሁን ግን ያ የለም። እኔም ተነስቼ ቅዱስን ቀስቅሼ ሜላትም ቀስቅሼ ቅዱስን ልብሱን አለባብሼ እኔም ለበስኩኝ። ድንገት ቅዱስ አባባ እንደ ትናንትናው እነ እቴቴ ጋር ቁርስ እንበላለን አለኝ። በጣም ደነገጥኩኝ። ሜላት አፈጠጠችብኝ። አይ ቅዱስ፣ ዛሬ ማማ የሰራችውን ቁርስ ነው የምንበላው እሺ አልኩት። ወደ መኝታ ክፍሉ ገባ። ሜላት ተከትላኝ ወደ መኝታ ክፍሌን ገባው። ሜላት ተከትላኝ መጥታ ትናንትና በጠዋት ልጅን ይዘህ የሄድከው የት ነው አለችኝ። እናቴ ጋር አልኳት። በጣም ተበሳጨች። ግን እናቴን እንደምወዳት ስለምታውቅ ምንም ማለት አልፈለገችም ነበረ። ሜላት ቁርስ እስከምትሰራ እኔ መኝታችንን አንጥፌ የሚስተካከለውን አስተካክዬ ቁርስ ደርሷል በልተን ቅዱስን ይዤ ወደ ትምህርት ቤት ሄድኩኝ። በዛው ስራዬን ገባው። ስራ ውዬ ቅዱስን ወንድሜ ከትምህርት ቤት አውጥቶ ስለነበረ ቅዱስን ላመጣ ሄድኩኝ። በዛው እራት ስትበላ አትሄድ ብለውኝ እራት በልቼ ወደ ቤት ሄድኩኝ። እቤት ስደርስ ሜላት እራት አዘጋጅታ ጠበቀችኝ። ቅዱስ ጠግባላል፣ እኔም ጠግቤያለሁ። ግን በቃኝ ማለት ስላልፈለግኩ ቁጭ አልኩኝ። ቅዱስ ወደ መኝታ ክፍል ሲገባ ሜላት በጣም ተቆጥታ ከዚህ በኋላ አንዱን ቤት ምረጥ እሺ፣ ወይ እዚህ ወይ እናትህ ቤት ስትል ድንገት ቅዱስ መኝታ ቤት በር ላይ ሆኖ ሲሰማኝ አየሁት። ሜላት የቅዱስን መኝታ ክፍል መግባቱ ተከትላ ከእናትህ ቤትና ከዚህ ቤት አንዱን ምረጥ ብላ ስትጮህብኝ ቅዱስ የመኝታ ቤት በር ላይ ቆሞ ይሰማ ነበረ። ሳየው ደነገጥኩኝ። ሜላትም አየችው። ቅዱስ ወደ መኝታ ክፍል ገብቶ ቁጭ አለ። ተከትዬው ገባው። ሊያናግረኝም አልፈለገም። ሜላትም መጣች። እሷንም መልስ ሊሰጣት አልፈለገም። ቅዱስ አኩርፈዋል። ስንጨቃጨቅ አይቶን አያውቅም። ሜላትም ሰምታን ስሜቷን መቆጣጠር አቅቷት ስለነበረ በደንብ ተቆጥታ ነበር የተናገረችን። መቼም የእናቴን ቤት መተው አልችልም፣ እናቴ ናትና። የሚስትን ቤትም መተው አልችልም፣ ሚስቴ የልጄ እናት ናትና። ከዛም በላይ አሁን ላለሁበት ትልቅ መስዋዕትነት ከፍላልኛለች። ብቻ ግራ ገብቶኛል። ምን እንደማደርግ አላውቅም። እኔና ሜላት ከቀን ወደ ቀን ጭቅጭቃችንን እየባሰ፣ ቅዱስም እናቴ ጋር መዋልን ማደርም ከመረጠ ሰነባበተ። ቅዱስ ወደ ቤት እንሄድ ሲባል እናቴ እግር ላይ ተጠምጥሞ አልሄድም ይላል። ግራ ገብቶኛል። ፍቅራችንን እየተነዳ እየተሸረሸረ ከመጣ
ቀናትን አልፎ እየተፈጠረ ያለውን ለእናቴ እነግራታለሁ። ሜላት ሁሉም ነገር ርስት አድርጋው ጠጥታ አምሽታ ትመጣለች። በጣም ሰለቸኝ። በቃ ከአቅሜ በላይ ሆነብኝ። ምን ላድርጋት? ብመክራት ምንም ልትስተካከል አልቻላችም። አንድ ቀን አምሽታ በጣም ሰክራ መጣች። ያን ቀን ግን በጣም በሽቄ ስለነበረ በቃ እኔ ከዚህ በኋላ እኔና አንቺ አብረን መሆን አንችልም፣ እናቴ ጋር እሄዳለሁ አልኳትና እናቴ ክፍል አድሬ ጠዋት ሻንጣዬን አዘጋጅቼ ወደ እናቴ ቤት ሄድኩኝ። የኔና የሜላት እንደዚህ መሆን ሰው ሲሰማ እጅግ ሊገርመው ይችላል። አንዳንድ ሰዎች ገንዘብ ሲበረክት ፍቅር ይጨምራል ይላሉ፣ ግን ውሸት ነው። ገንዘብ ሲበረክት ፍቅር ይጠፋል። እኔና ሜላት በድህነት የነበረንን ፍቅር እጅግ በጣም ደስ ይል ነበረ። ገንዘብ ስናፈራ ብሩ ወደኛ ሲመጣ ግን ፍቅራችን ተሸረሸረ። ልጃችንን እንኳን በፍቅር ማሳደግ አቃተን። ሁለታችንም በተለያየ መንገድ መጓዝ ጀመርን። ብዙውን ጊዜ ቅዱስ እናቴ ጋ ነው የሚውለው። ሜላትም ስትፈልግ ትወስደውና እሷ ጋር አድሮ ውሎ ይመጣል። እኔና ሜላት አንድ ነገር ተነጋግረን ከቤት ስወጣ መጠጣትን ትታ ወደ ራሷ ትመለስ። ትዳራችንን ለመቀጠል ሆነ ለመፍታት እንደምንወስን ነግሬ፣ ግን በዚህ ሁኔታ ምንም ነገር መወሰን እንደማልችል ነግሬያት ነበረ። ሜላት ሁሉንም ነገር አየችው። ለሳምንታት ያክል እኔ እየተደበቅኩ እያየዋት እሷ እንዳታየኝ እየተጠነቀቅኩ ስከታተላት ከረምኩኝ። በጣም ተጓሳቁላ። የሚገርመው የያዘቻቸው ጓደኞቿ እልም ያሉ ጩጮዎች ናቸው። አብዛኛዎቹ እንደ ሹገር ማሚ ነገር ይሰራሉ። የተረፈ ደግሞ አግብቶ የፈቱ ናቸው። ከነሱ ጋር ሆና ነው እንደዚህ ቅይሬር ያለችብኝ። አንድ ቀን ማታ ከስራ ስትወጣ ተከትያት ሄድኩኝ። ሆቴሉ ውስጥ ስትገባ አብሬያት ገባው። በጣም በብዙ ተሰብስቦ ወደ መጠጥ ሲጠጡ ተደብቄ ቁጭ አልኩኝ። ብርጭቆ አምጡላትና ቀደታ በአንድ ትንፋሽ ጭልጥ አድርጋ ጠጣችሁ። ስትጠጣ አጣጠጧ ያስፈራል። ስትሰክር መናገር ስላልነበረብኝ ተጠግቻት ሳታይኝ ደነገጥኩኝ። ሁሉንም ሰላም አመሻችሁ አልኳቸው። እዚህ ምን ትሰራለህ ብላ አፈጠጠችብኝ። ምንም አልሰራም፣ መቼም መጠጥ እንደማልጠጣ ታውቂያለሽ፣ ግን አንዳንድ ነገሮችን አንቺ ያላወቅሻቸውን ላሳወቅሽ ብዬ ነው አልኳቲ። ሴቶቹ ግራ ተጋቡ። እሷን አይኗን አፈጠጠችብኝ። ሜላት ከስራ ስትወጣ ጠብቄ ተከትያት ሄድኩኝ። ሆቴል ውስጥ ከሴቶቹ ጋር ተደባልቃ ስትጠጣ ወደ እሷ ተጠግቼ ሰላም ካልኳቸው በኋላ የሜላት በቁጣ እኔን ማየት የሴቶቹን ማፍጠጥ ሳይ የመጣሁበትን መናገር ጀመርኩኝ። ሁሉንም ዝምታን መርጠዋል። ያጨሳሉ፣ ይጠጣሉ። ሜላት በእውነት ብትዝናኝ ምንም አይመስለኝም ነበረ፣ ግን ከማን ጋር እየተዝናናሽ እንደሆነ አላወቅሽም አልኳት። ምን ማለት ነው አለችኝ። ስለ ሴቶቹ ማንነት በደንብ ነገርኳት። ሴቶቹም ደነገጡ፣ ተናደዱ። ምን አገባህ አሉኝ። ግን እኔ ሚስቴን ከነሱ መንጋጋ ውስጥ መውጣት ስለነበረብኝ ምን እንደሚሰሩ ነገርኳት። እሷም ከነሱ ጋር ከቀጠለች ትዳራችንን እንደሚያበቃለት ነግሬያት ደህና ደሪ ብዬ ወደ እናቴ ቤት ሄድኩኝ። ሜላት እንደዚህ ካልኳት በኋላ ወደ ቤት ተመልሳ ነገሮችን እንዴት ማስተካከል እንዳለባት እንደምታስብ እርግጠኛ ነበርኩኝ። ምክንያቱ ሳታውቅ ዝም ብላ ነበር ጓደኛ ያደረገቻቸው። በሳምንት ስራ ውዬ ድክም ብሎኝ ወደ ቤት እየተመለስኩ እያለ ስልክ ተደወለልኝ። አንስቼ ሜላት ታማለች፣ እቤት ቶሎ ድረስ የሚል ድምፅ አሰምተውኛል። ስልኩ ተዘጋ። በጣም ደነገጥኩኝ። ወደ እናቴ ቤት መሄድን ትቼ ወደ እኛ ቤት በፍጥነት መንዳት ጀመርኩኝ። ብዙ ነገር እያሰብኩኝ ነበረ። እቤት ደርሼ በሩን ከፍቼ ስገባ ግን የጠበቅኩት ነገር ሌላ ነበረ። የሜላት ቤተሰብ፣ እናቴ፣ ቅዱስ ወንድሜ በአንድ ላይ ተሰብስቦ አገኘዋቸው። ሜላትም አላገኘዋት።
ሜላት ከመኝታ ክፍል ወጥታ ጉልበቴ ላይ ወድቃ ይቅርታ ጠየቀችኝ። በዛውም የ3 ወር ነፍሰ ጡር እንደሆነች ነገረችኝ። ይቅርታዋን ተቀብዬ እናንቴም ይቅርታ ጠየቀቻት። እናቴ ምንም እንኳን ይቅርታዋን ብትቀበል ተመልሳ ግን አብራን መኖር እንደማትችል ነገረችኝ። እሺ ያልን ምክንያቱ ድጋሜ ሌላ ጠብ እንዲፈጠር ስላልፈለግኩ ነበረ በእናቴ ሀሳብ የተስማማሁት። በጣም ደስ የሚል ምሽት አመሸን። ፍቅራችንን ወደ ድሮ ተመለሰ። ቅዱስን የምትንከባከብ ሞግዚት ፈልገን አመጣን። ስራ ከስራ ቤት መዝናናት ስንፈልግ አብረን ቤተሰብ መጠየቅ ብንፈልግም አብረን በቃ ሁሉ ድርጊታችንን አንድ ላይ በመመካከር የተሞላ ሆነ። ቅዱስም እጅግ በጣም ደስተኛ ሆነ። ሌላ ልጅ እህት ሊወለድለት እንደሆነ ስላወቀ እሱም ደስተኛ ነው። ፍቅራችን ወደ በፊቱ ተመለሰ። ቤታችን የደስታ ቤት ሆነ። ፍቅር መጣላት፣ መኮራረፍ፣ በቃላት አለመግባባት ሊኖረው ይችላል። ግን ከሁሉም በላይ ትዕግስት ይጠይቃል። ከሁሉም በላይ ግን ፍቅር ያሸንፋል። ተፈጸመ። ፍቅር በገንዘብ ወይ በጌጣጌጥ ልንገዛው አንችልም። ፍቅር መግዛት የምንችለው በፍቅር ብቻ ነው። ፍቅር የበለጠ የሚጥመው በድህነት ሲሆን ነው። ድሃ ሲሰራ እንጂ ሲያፈቅር አያምርበትም የሚባለው ሙሉ ለሙሉ ውሸት ነው። እንዲያውም ድሃ ሲያፈቅር በጣም ያምርበታል። ፍቅር ያሸንፋል። ሁላችንም የፍቅር ሰው ያደርገን። ስለተከታተላችሁን እናመሰግናለን። በሌላ ታሪክ እስከምንገናኝ መልካም ቆዩ። አጋጣሚ ሆኖ ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ከወደዳችሁት ላይክ፣ ሼር፣ ኮመንት በማድረግ የእናንተ ጥሩ ኮመንት አስተያየት እንጠብቃለን። ያው የኔ ቢጤ እስከ 11ኛ ክፍል ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ሌላ ጊዜ በሌላ ታሪክ እስከምንገናኝ ቸር ሰንብቱ። ሰላም ለሰው ዘር፣ ሰላም ለሀገራችን። ቻው